ሲልኩባት እንድትጣላ ከጓደኛዋ ጋር መተት ሲልኩባት ስትይዘው ወደ ሲኦል ስትሸኘው መጨረሻ ላይ እስቲ ወደ መጣህበት ተመለስ ብላ መዝሙር 11ን መዝሙር 34ን መዝሙር 68ና 58ን ጸልያ ስትል ሴትዮዋ ታመመች። ወደ መጣህበት ተመለስ ነው ያለችው። እግዚአብሔር ነው የሚበቀለው አይደለም። ጠላቶች እኔ እንደሆንኩኝ እኔ ላይ እንደተፈረደብኝ ይፈረድባቸው ነው የሚለው። በእኔ ላይ እንደሆነ በእነሱ ላይ ይሁንባቸው ነው የሚለው ቃሉ። ከዛ ሌላ ገጠመኝ እየነገርኳችሁ ነው ያለሁት። እንግዲህ ያስቡት ተጨማሪ ገጠመኝና እህቶቿ እነዛ አብሯት የነበሩት የሰፈር ሰዎች ይጠሏት የነበሩት ነጠላ ለብሳ ቤተክርስቲያን ስትሄድ ረጅም ቀሚስ ለብሳ ደግሞ ቤተክርስቲያን አጠገባቸው ነው ሲሄዱ ሲመጡ አብረው ሲቆርቡ ምናምን ሲመጡ እጮኝነት ጊዜያቸው ንስሐ አባት መጥቶ ከዛ በቃ ይቺ ጸበኛ የተባለችው ሴትዮ መጣችና ያከራየችው ሴትዮ ማለት ነው ጎረቤቷ ጋር መጣ። እንደው እቺ ልጅ ምን አድርጋሽ ያስወጣሻት ከዚህ ቤት? እንደው መሬት የሆነች አንድ ቀን ቀና ብላ ተናግራኝ የማታውቅ መጾም መጸለይ መስገድ ብቻ ሌላ ምንም የማታውቅ ልጅ ብላ ስትላት ጊዜ አሁን ፍቅረኛ ስትይዝ እንግዲህ ቀይሯት ይሆናል እንጂ እኛ ጋር እያለችማ ምን እንደነበረች አታውቂም። ኧረ እንዲህ ያለ ነገር የለባትም ነበር። ያደረጋችኋትን በሙሉ ሰምተናል። ታሪኳን ሁሉ ሰምቻለሁ። በምን ሰማሽ? እንደዚህ ይዘውት ነበር፣ እንደዚህ ሸፍነውት ማለት ነው። የመምህር ግርማ መቁጠሪያ ይሄ ጉድሽን አወጣው። አንቺ በቤት ውስጥ አለቃ ሆነሽ ልጅቷን ምን ታሰቃያት እንደነበረ ምን ታረያት እንደነበረ እያሉ ሴትዮዋ መቁጠሪያቸውን እያሳዩ በዚህ ነበር አንቺ እንዲህ ማለት እያሉ ሴትዮዋ ምን ትሆኚ ይላሉ። በዚህ ነበር ሽልጥ አድርጎ እንደው አናትሽ ያለውን አጋንንት ማባረር። አሁን አንቺ ነሽ የተጣላሽኝ ወይስ አጋንንትሽ ነው አሏት። ልትታረቂኝ ባልሆነ አሏቸው። በመልካም እንደመጡ ገባቸው። እናቶች ይግባባሉ አይደል? አዎ እኔ እኮ ያኔ እንደዛ ስትጠይኝ እንኳ አንቺ መስለሽኝ ለካ ጋንጩርሽ ነው ጋንጩራ ትላታለች። ሴትዮ ስነ ስርዓት አድርጊ ሰው ጊዜ በዚህ ማለት ነበር። መቁጠሪያውን ለካ ይዛ የወጣችው እዛ መንፈሱ ሲጮህ ሴትዮዋ ኃይለኛ ስለሆነች ድንገት ከተናገረችኝ በዚህ እላታለሁ ብሎ ነው። ሲገቡ ሲወጡ በዚህ ከዛ መጨረሻ ላይ የሆነው እሷ ልትታረቂኝ የመጣሽ ነው እንጂ ለተንኮል እንዳልመጣሽ ነው የምረዳው። እሺ ስለዚህ አሁን ምን ልታዘዝ አሉ ሴትዮዋ። አንቺ እንደው በእውነት በጣም በጣም መልካም ሰው ናት። እንደው በእውነት ይቅር ብላሻለች እኮ ልጅቷ። ያደርጋችኋት ነገር በሙሉና የልጅቷ ባህሪ አይገናኝም። እና ደግሞ ሰሞኑንም ደግሞ የላክሽባት አጋንንት አለ። አትይም ሴት ጠንቋይ ቤት መሄድ አታርፊም እዛ ሰውዬ ጋር መሄድ አለቻት። እሱንም ተናገረ እንዴ አሉ ሴትዮዋ። ደነገጡ። በቃ አዎ እገሌ ጋር ሄደሽ አልነበር? ከዚህ ሰፈር ነቅል አስወጣት፣ ከሰውየውም ለያት ብለሽ አልተናገርሽም ብያለሁ። እንደው ገበሬ እንደብቂልኝ ምናምን ብላሉ ሴትዮዋ። በቃ ማለቀቀስ ጀመሩ። አንቺ አይደለሽ ገበሬ የምትሸፍኝ? ድሮንም አብረናል የኖር ነው እንታወቃለን። አሁን ሸፍኝልኝ። ምን እኔ የሸፈንኩት? እዛ ያው የጮኸ እየለፈለፈ አይደለ ቤት ውስጥ እኮ ያሽቀስ ልጆቼ እንዳይሰሙ እኔ ከልጆቼ ጋር የሚያጣላዋት ሁሉ ነገር የፈጠርኩት በሰፈር ውስጥም ስሟን ያጠፋሁት ራሴ ነኝ። በይ እንግዲያውስ እንደዛ ከሆነ ነይና ይቅርታ አድርጊልኝ በያት። ሴትዮዋ ጉትት አድርገው ይዘው ግብት መቁጠሪያቸውን እንግዲህ የእግዚአብሔር ኃይል አያችሁ መቁጠሪያ ላይ በአብ በወልድ በመንፈስ ቅዱስ ስም አለቀ። ያዝ እንግዲህ ጅልጥ ስታደርጉት ብቻ አይደለም የምትሉት ወይኔ ተቃጠልኩ ነው የሚለው። ስጋ ብቻ አለ የሚያቃጥለው። ይሄ ደግሞ የተጣልኩኝ እንዳልሆኝ ስጋዬን ደግሞ ጎስመዋለሁ አይደል ያል ቅዱስ ጳውሎስ። ስጋችሁን ስትጎስሙ በዛውም አጅሮ ነው የምትጎስሙት። ትሩ ነው በገና እሺ። እና ወደ ቤት ይዛቸው ገባችና ሴትዮዋ ቤት ይዘው ቁጭ ሳሎን ሴትዮዋ ልጅቷ ከስራ ስትመጣ የስራ ቀን ነው። ከስራ ስትመጣ ማማ ደህና ዋሉ ብላ ስትገባ እግዚአብሔር ይመስገን የኔ መልአክ የኔ ቅዱስ ነይ እስቲ እፈልግሻለሁ አሏት። ማማ መጣ አንድ ጊዜ እንደዚህ ግን ባይሉኝ ደስ ይለኛል፣ እንደዚህ ካሉኝ እኔ ቤቷ አልገባም አለቻቸው። እሺ የኔ ኃጢአተኛ ልበልሽ ሲሏ ጊዜ እንደሱም አይባልም ስሜን ጠርተውኝ እንደዛ ይሻላል። ምን አድርጌለት ነው? ነይ ግቢ አልኩሽ እኮ ሲሏት ግብት ስትል ሴትዮዋ ቁጭ ብላለች። ድንግጥ ስትል ጊዜ አትደንግጭ ነይ ቁጭ ያሏት እና ቁጭ ስትል ጊዜ እንደው ልጅ ይቅርታ አድርጊልኝ ብለው እያለቀሱ መጥተው እግሯ ስር ደፈት። መዝሙር 90 ይሄ ነው። አንበሳውን እባቡን ጊንጡን ትረግጣለህ አይደል የሚለው ከእግሯ ስር ወደቁ። ጸሎት ይሄ ነው። ጸሎት ይሄ ነው። እግዚአብሔር ያንበረክክላቸዋል ጠላታችሁን። ካልጸልያችሁ ግን ምን ይሆናል?
ባለዛር ባለቃልቻዎች እናንተ ላይ ድግምት መተት ያደርጉባችሁና ስማችሁን በመጥፎ ያጠፉና እናንተ ናችሁ ሄዳችሁ እነሱ ጉልበት ስር የምትንበረከኩት። ባላጠፋችሁት ይቅርታ አድርጉልኝ፣ ናርሲሲስቶች እንደዚህ ነው የሚያደርጓችሁ። ባላጠፋችሁት ጥፋት እነሱ ጉልበት ስር ነው የምትገኙት። በቃ ሁልጊዜ የገፏችሁ ሰዎች እግር ስር ሁልጊዜ ይቅር በሉኝ እንዳላችሁ ነው የምትሆኑት። በእርግጥ እኮ ጸጋ ነው እኮ፣ ግን ሳታውቁት ከሆነ ጸጋ አይደለም። እንደተበደላችሁ እያወቃችሁ ይቅር በላት ብላችሁ ሄዳችሁ ይቅር በሉኝ ብትሉ ዋጋ ይሆንላችኋል። ያለ እግዚአብሔር ከሆነ ግን ባርነት ነው። ለዚህ ነው ቅዱስ ጴጥሮስ ምን አለ? ለምድራዊ ለስጋ ፈቃድ ስትጎሰሙ ከምትኖሩ ስለ እግዚአብሔር ቃል ስለ ክርስቶስ ብትጎሰሙ ዋጋ አላችሁ ያለው ለዚህ ነው። እና ጉልበቷ ስር መጥተው ይቅር በይኝ አሏት። እሷም ይቅርታ አለችላቸው። እንዴት እንደዚህ ሊፈጠር ቻለ? እኔ ነኛ ችን መቁጠሪያ ሄጄ እያልኩኝ እያስፈራራሁኝ አምጥቼ አስቦክቼ አምጥቼ ቆጭ አደረኩልሽ ብሎ ሴትዮዋ ቀልደኛ ናቸው አስታረቋት። ሰርጓ ላይ የእውነት ልምላችሁ ሰርጓ ላይ አበባ ሆነው የዋሉት እነዚህ ሲገፏት የነበሩ ሰዎች ናቸው። ምክንያቱም ለ6 ወር ያክል ነጠላ ለብሳ ቤተክርስቲያን ስትሄድ ስትመጣ ረጅም ቀሚስ ለብሳ ስትመላለስ አንገቷን ደፍታ ከአንድ ሰው ጋር ሳትተያይ እንደዚህ ስትሆን ከፍቅረኛዋ ጋር አብራ ስትመላለስ ሲያዩት አፈሩ። ሁሉም አፈሩ። በቃ እግዚአብሔር እንደዚህ በተሰደባችሁበት መንደር እንድትከበሩ ያደርጋል። ናርሲሲስት የሚባሉ ሰዎችን ማሳፈር የምትችሉት በምንድን ነው? ከናርሲሲስቶች በመራቅ አንድ። ሁለተኛ ነገር ደግሞ ዝም በማለት እነዚህ ሰዎችን ጸጥ በማለት ሌላው ግን እንዲገባቸው መጸለይ ለነሱ ዋናው። አሁን ይሄ ዓለማዊውን ነው መፍትሄ የነገርኳቸው። ዓለማዊ መፍትሄ ምን ይላሉ? ከነሱ መራቅ፣ ከዓይናቸው መጥፋት ምናምን ነው አይደል? መንፈሳዊው መፍትሄ ግን ብዬ የምለው ለነሱ እየጸለያችሁ እነሱ ማን እንደሆኑ እየነገራችኋቸው በትክክል መንፈስ እንዳለባቸው እየነገራችኋቸው ራሳቸው እንዲፈትሹ ማድረግ። ግን ጸሎትም ደግሞ እንዳይለያቸው መናገር፣ እናንተ ራሱ እየጸለያችሁላቸው ማለት ነው። እና እንዲህም አይነት የናርሲሲስትነት ባህሪ ሁሉ አለ። የሰደቧት ያንቋሸሿት ስሟን ቀድሞ ያጠፉት ሰዎች በሙሉ አሁን እንዴት ብሎ የመልሱት? አፋቸውን ይበላቸው እና አንገታቸውን ደፍተው ሰርጓን በልተው ሰርጓ ላይ ተገኝተው ከረባታቸውን አስረው ነጭ በነጭ ለብሰው የቤተክርስቲያን ጋብቻ ለዚሁ የቤተክርስቲያን ጋብቻ ባልተገመተበት መልኩ ከገጠር ሁሉ ቤተሰቦቿ ዘመዶች እንግዲህ ዘመድ ሆናል የመጣችው እናትና አባቷ ቤተሰቦቿ ሁሉ መጥተው ሰርጓ ላይ ተገኝተዋል። በማን ወጪ? በሴትዮዋ ስሟን ባጠፉት ሴትዮዋ ወጪ። ይሄ ሁሉ ነገር የሆነው በምንድን ነው ስትሉ ሴትዮዋ ለምንድን ነው ልጅቷን በዚህ ልክ የተከታተሏት ብዬ ሳጠና እኚህ ሴትዮ ገጠር ለዘመድ ጥየቃ ገጠር ሲሄዱ ገጠር ያሉት ሰዎች አጓርደዋቸዋል። የማይሆን ነገር ልጄን ከተማ ይዘሽ ሄደሽ አበላሸሽብኝ፣ ልጄን ከተማ ይዘሽ ሄደሽ አኖርሻለሁ ብለሽ ሴተኛ ዳራርሽብኝ ምናምን ብለው ሲወቅሷቸው ተናደው ነው ይቺ ልጅ ስትመጣ በዚህ ልክ የተበቀሏት ማለት ነው የእነሱም ቤተሰቦች። እና መበቀላቸው ነበረ። ናርሲሲስት በእናቶች ላይ ሲሆን ከባድ ነው። እናቶች እነዚህ መንደር እናቶች ላይ ናርሲሲስት ሲሆኑ በጣም ከባድ ነው። ምንድን የሚያደርጉት? ሐሜት ቀድሞ አንቺ አልሰማሽም እንዴ እንዲህ ናት አሉ እኮ ልኩስ አድርገው ይሄዳሉ። ከዛስ ወሬው ይባዛል። ጋዝ ላይታቸውን ይለቃሉ ማለት ነው። ወንዶች ላይ ሲሆንስ በስመ አብ ከባድ ነው። ደግሞ የእነሱ የወንዶች ተውት፣ እሱ ያ ጊዜ እመጣበታለሁ ስላለ ገጠመኝ ነው። የወንድ ናርሲሲስቶች ላይ እናቶች ላይ የሰፈር ሐሜተኛ በተለይ እድሜያቸው ከ33 ከ34 ዓመት ጀምሮ እስከ 40 ምናምን ዓመት ያሉ ሴቶች የቤት እመቤቶች ባለትዳሮች በቡና መጠጣትም በምናምን ሶሻል ላይፍ ምናምን የሚገናኙ ሴቶች ቁጭ ብለው ሐሜት ላይ ከሆኑ ብክል ነው የሚያደርጉት። ትዳራቸውንም መንደሩንም ነው የሚበክሉት። ለእርቅም የማይመቹ ለምንም ነገር የማይመቹ ነው የሚሆኑት። እድሜያቸው በጣም ከባድ እድሜ ነው። የሐሜት ሰዓት ነው። ብዙ እሳት እድሜውንም አልፈውት ቁጭ ብለው የሚያወሩበት ሰዓት ስለሆነ ለእርቅም አልታረቅም አልፈልግም እንዲህ ብላኝ በፍጹም አይሆንም ምናምን የሚባባሉበት ሰዓት ነው። ከአደገኛ ነው፣ ከባድ ነው። ከዛስ እኔ መበቀላታለሁ ብሎ ጠንቋይ ቤት የሚሮጡበት ሰዓት ነው። ባልሰራላት የሚሉበት ሰዓት ነው። እሷን እኔ በቂዋ ነኝ ምናምን ይላሉ። በቃ ሊያዋርዱ ሲሞክሩ ማለት ነው። እና ይሄ ዙሪያ ጥምጥም ሄደው የእናንተን ስም ሳይጠሩ ስማችሁን የሚያጠፉ ሰዎች ናርሲስቶች ይባላሉ። እግዚአብሔር ከዚህ ነገር ያውጣል። እግዚአብሔር ከዚህ ነገር ያትርፈን። ስለነበረ ሰዓት ሁሉ አምላካችን ስም የተመሰገነ ይሁን። ሰላም ነው። ነገ ሚያዝያ 15 አቤት አቤት አቤት! እንኳን አደረሳችሁ። በእውነት ለመሆኑ ስንቶቻችሁ ናችሁ ነገ ሚያዝያ 15
የመጥምቀ መለኮት ቅዱስ ዮሐንስ የዕረፍት በዓሉ መሆኑን የምታውቁት? አዎ፣ የመጥምቀ መለኮት ቅዱስ ዮሐንስ ዓመታዊ